ሰላም ሰላም ጤና ይስጥልኝ ሀባይቦች እንዴት ናችሁ? ሰላም ነው ወይ? ዛሬም በአዲስ ቪዲዮ መጥተናል። እንዴት አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው። አትሰስቱ፣ ላይክ እና ሰብስክራይብ ሸር አድርጉኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ ሀባይቦቼ። አብረን ወደፊት እንቀጥላለን ማለት ነው። ዛሬም እንግዲህ በባለፈው ክፍለ ጊዜ ያው ጽናትና ኪያ ተጣልተው ነበረ። እንግዲህ የሚስትና የህጠብ ኪራ አጋብቶት የነበረው ኪራ እንደምንም ብለው እንግዲህ ኪራና ማነው ጽናትና ኪያ ታርቀዋል፣ አስታርቀናቸዋል ማለት ነው። በድጋሚ ደግሞ እንግዲህ ሰሞኑን ያው ኦዲየንስም ብዙ የተነጋገረበት ነገር ቢኖር የጽናት ጉዳይ ነው። ትውጣ እንዴ ትላላችሁ ወይ? እናንተ እኮ ስታስቁ በጣም የምታስቁት። ለማንኛውም እንግዲህ ያው እሷ ብትወጣ ያው ርዕሱ ጽናት ነው። ምንም ማድረግ አይቻልም፣ መውጣት አይቻልም። እናስወጣታለን ካልሆነ። ኤኒዌይስ እንግዲህ ያው እንደምንም የሰሞኑ ባህሪዋ የጽናት በጣም አስገራሚና አስቸጋሪ ሆኖብናል። ነገር ግን ደግሞ እንደምንም ብለው ታርቀዋል። እንግዲህ ክያም ደግሞ ክብሬን የምወድ አይነት ሰው ነኝ ብላ ያው የስራ መልቀቂያ ማስገብታ ነበር። ነገር ግን ፊቷ ቀዶታል ማለት ነው። ያንን ሁሉ ነገር ተነስቶ ነበረ። ነገር ግን ተመልሰዋል። በዛሬው ዕለት ደግሞ እንግዲህ ከዚህ በፊት እንዳያችሁት እንግዳ መጥቷል ብላ ወጥ እየሰራ በነበረችበት ሰዓት ሱቅ ልካት። በዚሁ አጋጣሚ እንግዲህ ጽናት በባሏ ላይ እየተጀናጀነች ነው። በወደፊትም ደግሞ ምን እንደሚፈጠር አብረን እናያለን ማለት ነው። እንግዲህ ሰራተኛይቱ ተብዬዋ ትንሿ ከሱቅ መጥታ ለምንድን ነው ወጡ ያረረው? አንቺ ልጅ አቅልሽ ሄት ሄዷል ብላ ስትቆጣት፣ እንዴ ስልክ እያወራሽ እኮ እኔ አየዋለሁ ብለሽ ሱቅ ሰደሽ ነበር እንዴ አንቺ ራስሽ ምን ሆነሻል? ብላ ዛሬ ስለመናገር ትንሽዬም ብትሆን ደፈር አድርጋ ትንሿ ለመናገር ሞክራ ነበረ። ነገር ግን ደግሞ ምላሽ ልትመልሽልኝ ነው እንዴት ትልና በጥፊ ልታጠላቀጥባት ስትል፣ ነገር ግን ኪራ መጥቶ ሰሞኑን ያለሽበት እኮ ሁኔታ እንኳን እሷን አይደለም እኛን ግራ አጋብቷል። ሁሉም ቦታ ነው እየጦረፍሽ ያለሽው። ለነገሩ አንቺ ምን ራስሽ ምን ሆነሽ ነው ብሎ እሱም ደግሞ ይናገራታል ማለት ነው። እና ሌሎችን እየሰማህን የእንጅጅ ማድረግህ ነው እያለች እሷም ተቆጥታ ነበር። ይህ ብቻም አይደለም ደግሞ ከዚህ በፊት ያው ይሄን ያረረው ወጥ አንቺ ትበያታለሽ፣ ለእንግዶች ደግሞ ሌላ ነገር ስሪ ስለተባለች እንግዲህ ያንን እየበላይ ክላሷ ቁጭ ብላ ነበረ። ድንገት ኒና ትመጣና እንዴ አንቺ ምን እየበላሽ ነው? ብቻሽን ነው ደበዩ? ለምንድነው ዝም በዩ? ትልና ተቆጥታ ከዛ ውስድ አድርጋ ለመብላት ስትሞክር አራት የኔ ብቻ ነው ይሄ ምናምን ብላት ነበረ። ነገር ግን ደግሞ ኒና ቀልቃሊት ቅምስ ስታረግ እንዴ ይሄ ደግሞ ምንድን ነው? ያረረ ነገር እኮ ነው የምትበዩ። አይ ጽናት ይሄን እንዲበላ ስለጠየቀችኝ እና ይሄን አድርጊ ስላለችኝ ስለዚህ መብላት አለብኝ ትላለች። ከዛ እንደገና ያው እንግዲህ ኒና ዘንድ የሚሸሸግ እና የሚደበቅ ነገር የለም፣ እስከ ክሩ ነው የሚወራው። እሷም ደግሞ ወደ ሳሎን ሄደና እንግዲህ ሰው ፊት እያወሩ እየተጫወቱ በነበሩበት ሰዓት ጓደኞቿ ከባሏ ጋር እንዴት ጽናት ለምን ይሄን ብያለሽ? ሰራተኛይቱን ወይም ደግሞ ትንሿን እንዴት ይሄን ስትበላ ዝም ትያታለሽ? አይ የገዛ ጥፋቷ ነው የገዛ ስራዋ ነው ትልና እሷም ደግሞ ለመምከር ለምንድን ነው እንደዚህ ያደረግሽው? እኔ ብዬሻለሁ ወይ ትልና እንዴ አያው ብለሽኛል። ግራ ከመጋባቷ የተነሳ እንግዲህ እሷም በጣም አስቸጋሪ ሁኔታ ውስጥ ነው ያለችው ትንሿ። እንዲሁም ደግሞ ከትምህርት ቤት ጓደኛ ተብዬዋ ከሌላ ሰው ጋር እያቃጠረች ግራ ገብቷታል። መቼ ነው የምትናገረውና ተናግራ የሚወጣላት? የቀለበቱም ዝም ተብሏል። ይሄንን ሁሉ መከራ መቼ ነው ቁጭ ብላ የምትናገረው? ትንሿ ወደፊት አብረን ያለን። ሌላው ደግሞ ሰኒ ነች። ሰኒ እንግዲህ ከቤቷ አስወጥቶ ወደ ውጭ ያባረራት ሰውዬ፣ በቤቷ ውስጥ እሷን ለማጥፋት የሚታገለው ሰውዬ ጭራሽም ደግሞ ዛሬ በግድ አገባሻለሁ እያለ እያስገደዳት ስለነበረ ከቤት መጥፋትን ወስናለች። ሌላ ሰውም እንዲሰማ አትፈልግም። በራሷ ለመወጣት እየታገለች ነው። ነገር ግን
አልቻሉም። እስካሁን አባሮሽ ወይም ደግሞ ድብብቆሽ እየተጫወቱ ነው። ከዛ በኋላ ምን ይፈጠራል? ይህን ያላወቀችው በጣም ጀግናና በጣም ጎበዝ እህቷ ከቤት ለምን ወጣሽ? ከወጣሽ በኋላ ነው እንዲህ የምትደውይው ትልና እሷም ታወራለች። ያው ነገሩ አልገባኝም፣ ይሄ ነገር እየገባኝ አይደለም፣ እስከ የት ነው? ምንድን ነው? አልገባኝም፣ አስረጅኝ በማለት ትገኛለች። እንግዲህ የሰኒ እህት ራኪብ ማለት ነው። ብትሰማ ያው እንግዲህ እግር በራስ ነው የምታደርገው ብዬ ነው ተስፋ የማደርገው። ይሄንን ስለምታደርግ መናገርን አልመረጠችም፣ ዝምታ መርጣለች። እንግዲህ አብራው ከነበረው ልጅ ጋራ አባሮች መጫወት ጀምረዋል። ጽናት እንግዲህ በተደጋጋሚ በእኩል ሰዓት ከባሏ ዘንድ እየሄደች በእኩል ሌሊት እየሄደች ስልክ ታወራለች ማለት ነው። ዛሬ ግን በአጋጣሚ ታግኝታለች። እንዴ ምን ሆና ነው ልጅቷ በዚህ ሰዓት ስልክ የምታወራው? ከየት የመጣ ነው እያለ ባለቤትየው ደግሞ ገራርሞታል። ነገር ግን እሱ ሲመጣ ስልኩን ሸሽጋው ነበረ። አይ እኔ ስልክ እኮ አላወራሁም፣ ምንም እኮ ችግር የለም፣ እንደዚህ የሚያስብል ሰው አይደለም ትልና እሷም ደግሞ ታለባብሰዋል። ለእኔ ለማብራራት አትሞክሪ። ለምንድን ነው? በተደጋጋሚ ሲደወል ነበር። ዛሬ መናገር እፈልጋለሁ ይልና እሱም ይናገራል። እየተቆጣ ነው? አዎ። ለምን አልቆጣ? እስኪ በእኔ ቦታ ሆነሽ ይው እኔ በዚህ ሰዓት ስልክ ባወራ ምን እንደምትይ እኮ ጠንቅቄ ያውቃለሁኝ ብሎ እሱም ይነግራታል። አይ ሰዓታችን የተለያየ ነው፣ እሱ ውጭ ስለሆነ ሰዓታችን ስለማይለያይ የተለያየ ስለሆነ በዚህ ሰዓት ነው፣ የፈለገ ይለያይ፣ እሱ አይመለከተኝም ብሎ እሱም ይቆጣል ማለት ነው። ነገር ግን ደግሞ እንግዲህ እሱም ከመናደዱ የተነሳ እኔ ቤትህን እንድትናፍቅ ነው ማደርግህ፣ በጣም ከሚገባው በላይ በጣም ጥሩ ሴት ነው ለመሆን የምፈልገው የምትይው ነገር ግን ዛሬ 1 ዓመት ባልሞላ ተግባራዊም አላደረግሽው ረስተሸዋል የሚለውንም ነገር ያነሳባታል። እዚህ ጋር ምን አገናኘው ብላ እሷም ተገርማ እሱን ለማረጋጋት ትሞክራለች። ነገር ግን ሴት ልጅ ብልህ ናት በሚባለው መልኩ እሷም ለማረጋጋት ሞክራለች። እንግዲህ ድጋሜ ስልኩም እንደማይጠራና እንደማትመልስ ተስፋ እናደርጋለን። አለበለዚያ አስወጥተን እንደምንጥላት ግልጽ ነው። እኔን ባታከብሪ ራስሽን አታከብሪም ወይ? አንቺ እኮ ባለትዳር ሴት ነሽ። ለምንድን ነው እንደዛ ገነት አደርገዋለሁ ብለሽ ያሰብሽውን ትዳር አመት ባልሞላ መልኩ ወይም ደግሞ አመት ባልሞላ ጊዜ እንድቀረጣጥፈሽ ቃልሽን ትበይዋለሽ? ስልኳ አይደል ያጣላን አይደለም? በቃ ከዛሬ ቀጥሎ ይቀራል ብላ እሷም ያው ለመረጋጋት ትሞክራለች። ሁሉም ነገር ለከት ሲኖረው ነው። እኔ የምለው ቆይ ይሄ አንቺ የምታደርጊው ነገር ሌላ ሰው ላይ ኑሮ ቢሆን ወይም ደግሞ ሌላ ሰው አድርጎት ቢሆን እንዴት እንደምትሆኚ ማወቅ ላንቺ አይከብድሽም? ጽናት ከቻልሽ አቁሚ። ምንም ያህል አገሩ ላይ እና ሰዓታችን ላይ ከቻልሽ ባክሽን አቁሚ። ምን ያህል ችኩልና ለነገሮች ችኩል እንደሆንኩኝ ታውቂያለሽ። ለምታረጊው ነገር ብትጠነቀቂ የተሻለ ነው። ያለበለዚያ ግን ደግሞ የማያልቅ የቃላት ጦርነት ውስጥ እንገባለን። በትዳር ላይ እንደዚህ ማድረጉ ጥሩ አይደለም ሲል እሱም ወደ ምክሩ ተመልሷል። እስኪ ቆይ እንዴት እንደተቀየርሽ ላሳይሽ፣ እንዴት አድርጌ ላሳይሽ። እኔ የምለው ቆይ ሴቶች እውነት ነው እንዴ ከትዳር በኋላ እና ከትዳር በፊት 2 አይነት መልክና ድርጊት ነው ያላቸው የሚባለው እውነት ነው እንዴና? እሱም ይተርትባታል። ያው ለመተረትም ደርሰዋል። በጣም አስቸጋሪ ስለሆነችበት ኪራ ምን እያልክ ነው? እኔ ላንተም አንድ አይነት ባህሪ ነው ያለኝ። ምንም ለውጠውና የምቀይረው ነገር የለኝም። አውቃለሁ ሰሞኑን አለመግባባትና በጣም ስህተትም ሰርቻለሁ። በእርግጥ አውቃለሁኝ በንዴት የተነሳ ነገር አድርጌያለሁ ብላ እሷም ያው እንግዲህ ጥፋቷን ለማመን ሞክራለች። በሌላ በኩል ደግሞ እንግዲህ ያው ሰኒ ቤት ያለው ሰውዬ እህቷን ለመጉዳት ይሞክራል። ምክንያቱም የላካቸው ሰውዬ ሰኒና ጓደኛዋ ካልተላኩት ወይም ደግሞ ከላካቸው ቅጥረኞቹ አምልጠው ስለሄዱ
አምልጣናለች ብሎ ሲናገር በቃ እህቷን ስጎዳት ወደ ራሷ ወደዙ ትመለሳለች ብሎ በማሰብ እንግዲህ መርፌ ይዞ የሆነ ነገር ከጀርባዋ ያደርግና ፎቶ ይልክላታል ማለት ነው። ፎቶውን ለሰኒ ሲልክላት አይ በእህቴማ ተመጣ ወደ ቤት ይመለሳለሁኝ ምንም ማድረግ አልችልም እኔኑ መጨረስ ይችላል ትልና እሷም ደግሞ ስትደውልላት ያው ፎቶ ብቻ ስለሆነ የላከላት እሷም ትደውልና ደህና ነሽ ትልና ትጠይቃታለች። አይ ደህና ነኝ ምን ሆነሽ ነው እንዴ በድንገት መጥተሽ ደህና ነሽ የምትይው ትልና እሷም አይ ደህንነትሽን ለማወቅ ነው ትላለች። እሷም ስልኳን ትዘጋለች። ምክንያቱም ፎቶ ብቻ ነው የላከላት እንጂ አላደረገውም። እሷም ደግሞ ያው ቅጥረኞቹ ሳይዞቹ በመቅረታቸው ተናዶ ያንን በድብቅ የቀረጸውን ፎቶ ደግሞ እሳት ያቃጥለዋል። በጣም አሪፍ ሰኒ አሁን ሆኖልሻል፣ አሁን ጠንክሪ ብለናል እኛም እንግዲህ ምክንያቱም ተናዶ ፎቶውን ስላቃጠለው ምናልባት እህቷም ላታየው ትችላለች። ነገሩ በዚሁ የሚቋጭ ይሆናል። ከዛ በመቀጠል ደግሞ ተማሪዎቹ እንግዲህ ጽናት ሰራተኛዋ ትማራለች። እሷም ደግሞ በጣም ጎበዝ ሆና እንድትማር ስለምትፈልግ ትቆጣጠራታለች። ጓደኞቿ ይመጡና ደግሞ ከሆነ ሰው ጋራ እንዲህ ብላ እንዲያረገች ብለው ውሸታቸውን ይናገራሉ። እንግዲህ ጓደኛዋ መቅደስ ደግሞ ገንዘብ ተከፍሏት እሷን የሌላ ሰው እንዲብሎሻል እንዳደርጋለች ለማለት ትከታተላታለች ማለት ነው። ትንሿም ደግሞ እያወቀች ይሄን ነገር ኦኬ እስቲ መዳረሻሽን አየዋለሁ ትልና እሷም እያወቀች ሆዷ እያወቀች ድንገት ከበር ስትመጣ ቀይ ቀሚስ ለብሰሽ ነው ቶሎ ብሎሻል፣ እዚህ ቀጥሮሻል ምናምን እያለች ስትቀባጥር ከኋላ ሁና ጽናት ትሰማለች። እሷም ደግሞ ዞር ስትል ትደነግጣለች። ምክንያቱም እያወራች ያለችው ስለ ትንሿ ነው። ነገር ግን ደግሞ ትንሿ ይሄን ነገር ምንም አታውቅም፣ አድርጋም አታውቅም። ከትምህርት ውጭ የምታደርገው ነገር የላትም። ምናልባት ኢዛና ከሚባለው ሰውዬ ጋር አጋጣሚ እሱ ስለሚንከባከባትና እንዲሁም ደግሞ ከመጥፎ ነገር ስለሚጠብቃት እሱን ነው እንጂ የምታገኘው ሌላ ሰው በፍጹም አታገኝም። እሷም እንግዲህ ያው በማታውቀው ነገር በሁለት መልኩ እየተበደለች ስራዋንም እየሰራች ትምህርትም እየተማረች ሁለቱንም ጎን በጎን እያካሄደች ነበር። ጽናት ግን ይሄን ሁሉ አታውቅም። በውሸት የሚካሄድባትን ነገር አታውቅም። ባለማወቋም ደግሞ እሷም እየጎዳቻት እና እየነፈገቻት እንዲሁም ባላደረገችው ነገር ብዙም ትቆጣጠራታለች። ነገር ግን እሷ የለችበትም። ልጅቷ ምን ሆናለች እያለች እሷም አሰሪዋን ጽናትን ግራሞት ፈጥሮባታል። መጨረሻውን ስታይ ጽናት ምን ትል ይሆን? እግሯ ስር ትወርቃለች ወይስ ምንድን ነው? ያላደረገችውን ነገር የማትሉበት ዋልሽ ሲሏት አዎ ውለሻል እያለች የምትቀበላቸው ጓደኞቿ እሷን ለመጥፎ ነገር ለማሰብ እያደረጉ ነው እንጂ ምንም ያደረገችው ነገር እንደሌላት ራሷና ራሷ ታውቃለች። ከስራና ከትምህርቷ ውጭ ምንም እያደረገች አይደለም፣ ጓደኛዋ ለማጉዳት እያሰበች ካልሆነ በስተቀር ማለት ነው። እንግዲህ በሌላ በኩል ደግሞ የቅዱስ ፍቅረኛ ናት። የቅዱስ ፍቅረኛ እንግዲህ በተደጋጋሚ ትመጣለች። እሱ ፊት አልሰጣትም። ሰዎቹ ወይም ደግሞ ችግር አገኘው አጋጠመው ብለሽ እንደ ሰዎቹ ጥለሽው ከመሄድ እኔ ያለሁኝ ብለሽ ለምን ጥለሽው ሄድሽ? እንደዚህ ልትንጦለጦይ ብላ የቅዱስ አክስት ደግሞ ዞር በያንቺ አኮኙም ችግር ሲያጋጥመው ትተሽው የምትሄጂ ከሆነ ምን ነው ወድሃለሁ እያልሽ እየተንጦለጦልሽ የምትመጩትልና ልክ ከነ ማሰሪያዋ ትነግራታለች። ይች ልጅ ምን ሆና ነው? ወይ ጅ ስላት አትሰማም እንዴ? ወይም ደግሞ ዞር በይ ስላት አትሰማም እንዴ? ወንድ ልጅ አንዴ የተቆረጠ ነው፣ ሴቱም እንደዛው። ነገር ግን ደግሞ ከሆነ ስርፋ ከመኪና ውስጥ ያገኛትና ምንድን ነው የምትፈልጊው ብሎም ሲጠይቃት እንቀጥል ብላም ስትጠይቀው ይውልሽ ለምንድን ነው ሰዎቹ ጥለው ሲሄዱ አንቺ የዛን ሰዓት ከሌላ ሰው ጋራ የነበርሽበትን ረሳሹ እንዴ? ለምን ሆንሽ? የራሴ ብለሽ ካልሽው ጋራ ምንም እንኳን ቢፈጠር የምትችይውን ነገር ከማድረግ ይልቅንስ አንቺ ወደ ኋላ ሸሽተሽ ሌላ ሰው አክት እያደረግሽ ነበር። ምክንያቱም እኔ ችግር ስለደረሰብኝ
ሌላ ሰው እየተለማመድሽ ነበረ ወይም ደግሞ ከጓደኛዬ ጋር አገኝቼሻለሁ ብሎ ሲላት፣ አይ የዛን ሰዓት ልጅ ነኝ፣ ዛሬ ግን ደግሞ ነፍስ አውቄያለሁ፣ ነገራቶችን ማመዛዘንና ማገናዘብ ችያለሁ ትልና እሷም ትነግረዋለች። ስለዚህ ተቻልሽ ከሌላ ሰው ጋር አመዛዝነሽ ቢጤሽን ያዥና ሂጂ ከኔ ጋር ትንጪ ብሎ ልኳታል። እንግዲህ ሴት ልጅ ከቆረጠች ያው ወንድ ልጅ ከቆረጠ የሚባል ነገር አለ አይደለ? ሴት ልጅም ተቆረጠች አንድ አይነት ነው። እሷም ደግሞ እንግዲያስ መልካም ሁን፣ ካሁን በኋላ ግን አልመጣም፣ እንደኔ እንደማትሆን እንደኔ ደጋግመህ ወደ እኔ እንደማትመጣ ተስፋ አደርጋለሁ ትልና በደስታ ተቀብላ ትሄዳለች ማለት ነው። ደግማ እንደማትመጣ ተስፋ እናደርጋለን። በሚቀጥለው ደግሞ ምን ተፈጠረ የሚለውን ነገር ይዘንላችሁ እንመጣለን። ከእናንተ የሚጠበቀው ማለት ያው ሰብስክራይብ፣ ላይክ ማድረግ እና ፈታ እያላችሁ አዳምጣችሁ ላይክ በማድረግ ነው። ፈታ በሉ በቃ ፈታ እንድትሉ ነው እንጂ ለሌላ አይደለም ማለት ነው። ፈታ በቃ አላል ጥሩ ትምህርት የምናገኝበት ተወዲሁ የምንጠናቀቅበት ነገር ስላለው ነው። በተረፈ በጣም ነው የምወዳ